እንግዲህ ውድ ቤተሰቦች የዛሬው ምሳዬ ይሄን ይመስላል። እኔ ቂጣው የነጭ ዱቄት ስለሆነ ያለኝ ከግማሽ አነስ የሚል አድርጌያለሁ። ሻሄም ደርሷል። ይሄም ብዙ ነው። ያንን ለነገ ከፍዬ አስቀምጫለሁ። ነገ ሰላጣ ጋር ወይም ሌላ ነገር ጋር እመገበዋለሁ ብዬ ነው። ሻያችንም ደርሷል። እዩት እስኪ በዚህ መልኩ አረንጓዴ ሻያችንም ደርሷል። ኑ እንብላ እንጠጣ አላችኋለሁ የኔ ውድ ቤተሰቦች። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። አላህ ያክብርልኝ። ረጅም መስራት እንደዚህ እንደ ውፍረት ላስቸገራችሁ ውፍረት መቀነስ ለሚፈልግ ቤተሰባችሁ ሸር አድርጉ። እንግዲህ ሁልጊዜም በዚህ ቻናል የምመለቅላችሁ ውፍረት ስለመቀነስ ይሆናል። በውፍረት መቀነስ ዙሪያ ነው። እናም ደግሞ አንዳንዴ አልፎ አልፎ በምግብ ስራ ነው። ያው አበረታቱኝ። ላይክ ሸር ሰብስክራይብ እያደረጋችሁ ሁልጊዜም አብራችሁን ሆኑ እላለሁ። እንግዲህ ዛሬ የሰራነው ምግብ በጣም ይጥም ነበር። ይሄን ይመስላል። በጣም ደስ ይላል። ባይ ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ያለሁ አልሐምዱሊላህ ምስጋና ለአላህ ለዓለማቱ ጌታ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ላይክ ሸር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። እንግዲህ ያው ረጅም ለመስራት እየታገልኩ እንደዚህ እየሞከርኩ እንደታውቃላችሁ አብረን ውፍረታችንን እስከ መጨረሻው እናሰናብተው። ውፍረት ለመቀነስ ያሰበ ጓደኛ ወዳጅ ቤተሰብ ካላችሁ ሸር አድርጉለት። ላይክ ሸር ሰብስክራይብ እያደረጋችሁ እኔንም አበረታቱኝ፣ አብረነታችሁን ያሳዩኝ። እንግዲህ አብረን ውፍረታችንን እንቀንስ። ውፍረት ለዚህ በሽታ ያጋልጣል። ዛሬ ነገ እያልን አጠራቀም ነው እንደሚጠቅም ነገር አጠራቅመን ደግሞ በገዛጀት በሽታ እንዳናመጣ እንግዲህ ዛሬ የምጠቀመው ተከታተሉ። ረጅም የተቆረጠ ቀይ ሽንኩርት እየጠበስኩ ነው። እንግዲህ ውድ ቤተሰቦች ነጭ ሽንኩርቱን እንደዚህ መልኩ በረጃጅሙ ቆርጫለሁ። እንግዲህ ከመዳን ቤት ነው ውፍረት ለመቀነስ ስናስብ በተገኘ ነገር ባለን ነገር ነው እንጂ ሁልጊዜም ገዝተን የማይዘለቅ ነገር ስለሆነ ደግሞ ለመግዛትም እሺ የማይሉ አሰሪዎች ስላሉ ባገኘነው ነገር ያው ከመዳን ኩሽና ያለው ነገር የሰውነት ክብደታችንን እንዴት ቀለል አድርገን መቀነስ እንደምንችል ነው የማሳያችሁ። ውድ ቤተሰቦች ቀጠን አድርጌ በረጃጅሙ ካሮት ቆርጬ ጨምሬያለሁ። በስሱ ነው ቶሎ እንዲበስልልኝ ብዬ ታሳርጌዋለሁ። እናንተ እንግዲህ እንደፈለጋችሁ ያው ባላችሁ ነው እንደነገርኳችሁ። እንግዲህ በዚህ ቻናል ምን የማስተላልፍላችሁ ስለ ውፍረት መቀነስ ነው። እንዴት የሰውነት ክብደታችንን ባገኘነው ነገር መቀነስ እንዳለብን ነው። አሁን ካሮቴና ሽንኩርቱን በዚህ መልኩ ካበሰልኩ በኋላ የተወሰነ ቀጣይ የምጨምረው ይሄንን ነው። ይሄን እንግዲህ በሀገራችን ዱባ ነው። በሳውዲ አረቢያ በስደት ዓለም በአረቦች ምን ይባላል ብዬ ባለፈው ጠይቄያችሁ ነበር። ውድ ቤተሰቦች ውድ እህቶቼ ነግራችሁኛል። ከልብ አመሰግናለሁ። ገራ ነው ብላችኋል። በጣም ከልብ አመሰግናለሁ። የምር አልያዝልኝ እያለ ያላውቀውም ነበር። አሁን ነገራችሁኝ። እናንተ ውድ ቤተሰቦች ምስጋና ከልብ ነው። አብሽሪ በርቺ እያላችሁ ስለምታበረታችሁ መልካም አስተያየት በኮሜንት ስለምታስቀምጡልኝ ከልብ አመሰግናለሁ። ኑ እንግዲህ አብረሽን ቅጥል ነገር እያልኩ እንግዲህ ውድ ቤተሰቦች ምግባችን እየበሰለ ነው። እሳቱን ቀንሼ ማለት ነው። ውሃ ሳልጨምር ስለሆነ ጥብስ ነው የሚለው። ጣዕሙ ራሱ በጣም ነው የሚጥመው። የምር ቅማችሁ ትወዱታላችሁ። ይሄ እንኳን ለሰውነት ክብደት መቀነሻ ብቻ ሳይሆን እንደው ካለ ሰርተን ብንመገበው አንዳንዴ በጣም ነው የሚጥመው። እንዴት ሳይልም በእይታ ራሱ ስታዩት ያምራል። ግን አንድ አይነት መልእክት ነው ያለው። ትንሽ ብቻ ነው ልዩነት። እንግዲህ ውድ ቤተሰቦች እሳቱን እስከመጨረሻው ከድኜ የገጠምኩት ጊዜ ያው ትንሽ ለራሱ ውሃ እያመጣ ነው።
ሞክሩት፣ ተወዱታላችሁ። ዱባው ውሃ ስላለው ነው እንጂ ጀዞሩ እንኳን ብዙም ውሃ ያለው ዱባው ነው መሰል። ውሃ አምጥተዋል። ውድ ቤተሰቦች ቀጣው የሚሆነው እንግዲህ ወደ ሻያችን ነው። የናና ቅጠል አጥቤ ጨምሬያለሁ። 2 የሮማ አልጫ። እንደገና ቀጣው ትንሽ ሻይ አክደር፣ በጣም ትንሽ ነው። ሙሉውን ስለምሰራ ነው። ምክንያቱም ብትኑ ሻይ አክደር በጣም መራራ ነው፣ ይማራራል። ያውም ይሄ ብዙ ነገር ስላለው ደህና ነው። በዚህ መልኩ ውሃውን ምጥጥ አድርጓል። እየደረሰ ነው ግን አልያዘም እስካሁን። ከአሁን በኋላ ደግሞ ቶሎ ነው የማማስለው። በቀጣጥኑ የተቆረጠ ቃሪያ፣ የፈረንጅ ቃሪያ፣ ለነገራችን ላይ በጣም ነው የሚጥመው። ስሩና ሞክሩት። ግን ኩሳ ካላችሁ ሁለቱም ይሄ ጣፋጭ ስለሆነ ሁለቱም በአንድ ላይ ባይሆን ጥሩ ነበር። ሌላ አትክልት ስለሌለው ነው እንጂ ደግሞ ቢዝንጃላ ሶት እኔ አሰትያ ስለሚሆንብኝ ያን ስለማልበላ ነው እንጂ ጀዘሩና ዱባው በአንድ ላይ ሁለቱም ጣፋጭ ስለሆነ ትንሽ ይከብዳል። እንግዲህ ዛሬ ትንሽ ቡታጋዝ ቆሸሽ ብሏል። ይቅርታ ምሳ ሰርቼ ጨርሼ ገና አላጸዳሁትም። የፈላ ውሃ ጨምሬያለሁ። ይሄን እንግዲህ እንደነገርኳችሁ ውሃው ስለመጠረ በተለይ ማማሰል አለብን። አሁን እየደረሰ ነው። ቁርሳችን ትንሽ ነው የቀረው። ሻያችን ከፈላ በኋላ ቤተሰቦች እየደረሰ ነው። ምግባችን እየደረሰ ነው። ይሄት አሁን ውሃው ስለመጠጠ በደንብ ልይዝ ነበረ። እንግዲህ ዛሬ ምንም አይነት ቅመም አልተጠቀምኩም። ያው ረጅም ለመስራት ሲታሰብ እንግዲህ ጣዕሙን ስለማይታይ ያው እንግዲህ ሁለቱም ጣፋጭ ነው እንደነገርኳችሁ። እናንተ ግን ከድንች ውጭ ሌላ አትክልት ካላችሁ ጨምሩ። እኔ ኩሳ ስለሌለኝ ነው። ዝንጀል እንኳን ነበረ ግን አስስዬ ይሆንብኛል። እንደምታዩት ቤተሰቦች አስስዬው እንደዚህ ነው የሚያደርጉት። ያውም አሁን እየዳነ ነው እንጂ ሳት የበላው ነበር የሚመስለው እጅ። ያው እናንተ ጨምሩበት ያንን እንደዚህ መልኩ አድርጋችሁ። ቅመም ግን ከተጠቀማችሁ ቁንዶ በርበሬና ከሙን ብቻ ነው መጠቀም ያለባችሁ። እኔ ግን ለአሁን አልተጠቀምኩም። ውድ ቤተሰቦች አሁን እንግዲህ ደርሶ አጥፍቼዋለሁ። እናቀርባለን፣ አብረን እናቀርብ ነው። አሁን እንግዲህ ውድ ቤተሰቦች ምግባችን ደርሰዋል። ውት እንዴት እንደሚያምር በነገራችን ላይ ብዙ ነው። ለሁለት ወጥ ይሆናል። ካሮት አንድ ትልቅ ካሮት ቆይ የተጠቀምኩት እንዲህ አድርጌ ለዛሬው አቅርቤያለሁ። ለነገ ይሄን ደግሞ ለነገም ሆነ ለነገ ወዲያም ሆነ ይሆናል።